ታሪክ ብዙ ገጾች አሉት። አንዳንዶቹ ገጾች በደምና በጭካኔ ቀለም የተጻፉ ናቸው። ዛሬ ወደ ኋላ 47 ዓመታትን እንጓዛለን። ወደ ሐምሌ 7 ቀን 1971 ዓ.ም። በወቅቱ ኢትዮጵያን ይገዛ የነበረው ወታደራዊ የደርግ አገዛዝ በቤተ መንግስቱ ጨለማ ክፍል ውስጥ ታላላቅ የሀገር ባለውለታዎችንና መንፈሳዊ አባቶችን አጉሮ በነበረበት ያ አስፈሪ ዘመን በዚያች ዕለት በታላቁ ቤተ መንግስት ምድር ቤት ውስጥ የጭካኔው ጥግ የታየበትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለተኛው ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ በግፍ የታነቁበት የመጨረሻው ሰዓት ደረሰም። ይህ ሰማዕትነት የተፈጸመው እንዴት ነበር? በሞት ጥላ መካከል ያለፉት የእነዚያ እግዚአብሔርን ፈሪ ቅዱስ አባት የመጨረሻ ሰዓታት ምን ይመስሉ ነበረ? ዛሬ በታሪክ መዝገብ ላይ በደምና በጽናት የተጻፈውን ያንን ዘግናኝ ታሪክ እናስታውሳችኋለን። ሐምሌ 7 ቀን 1971 ዓ.ም ዕለተ ቅዳሜ ነበረ። በታላቁ ቤተ መንግስት ምድር ቤት ታጉረው የነበሩት እስረኞች የክርስትና እምነት ተከታዮች በጠዋት ተነስተዋል። በአባቶች መሪነት ጸሎት አደረሱ። ከሩቅ የቅድስት ሥላሴ ካቴድራል ደወል ሲደውል ይሰማቸዋል። ያ የደወል ድምፅ ግን የሕይወት ሳይሆን የስንብት ይመስል ነበረ። እስረኞቹ በዚያች ጠባብ ክፍል ውስጥ ሆነው ፈጣሪያቸውን ተማጸኑ። ሳያውቁ በስህተት አውቀው በድፍረት የፈጸሙትን በደል ሁሉ ይቅር እንዲላቸው አለቀሱ። ከጸሎት በኋላ ጠዋት ፀሐይ ለመሞቅና ንጹሕ አየር ለመቀበል የተፈቀደላቸው ለ45 ደቂቃ ብቻ ነበረ። ያችን አጭር ጊዜ አጠናቀው ወደ ቀዝቃዛው ምድር ቤት ተመለሱ። በሮቹ በከባድ ብረት ድምፅ ተቆለፈባቸው። የሐምሌው ቀዝቃዛ አየርና ብልጭ ድርግም የምትለው የፀሐይ ብርሃን በዚያ የሞት ዋሻ ውስጥ የታጎሩትን ታናናሽና ታላላቅ ኢትዮጵያውያን ለማጽናናት የተላከች ሰማያዊ መልእክተኛ ትመስል ነበረ። ነገር ግን ያቺ ፀሐይ ለብዙዎቹ የመጨረሻቸው ነበረች። ከቀኑ 6 ሰዓት ፀሐይ እኩለ ቀን ላይ ደርሳለች። ነገር ግን በቤተ መንግስቱ ምድር ቤት የሞት ጥላ አጥልቷል። ከክፍል ቁጥር 2 የእስረኞች አለቃ ወጣና ጥቁር መዝገቡን ገለጠ። ራቅ ወዳለ ቦታ ስለምትሄዱ ብርድ ልብስና ሶፍት ያዙ። ይህ ትዕዛዝ በእስረኞቹ ዘንድ ትርጉሙ አንድ ብቻ ነበር፣ እርሱም ሞት። ወታደሮቹ ወደ ክፍል 1 አመሩ። ዝርዝሩ መነበብ ጀመረ። ልጅ ካሳ ወልደ ማርያም፣ ብርጋዴር ጄኔራል ሳሙኤል አበበ። በዚህ ጊዜ ልጅ ካሳ ወልደ ማርያም የሚጠብቃቸውን ዕጣ ፈንታ ተረድተውታል። ቀስ ብለው በዚያ ጨለማ ክፍል ውስጥ ወደ ነበሩት ወደ ፓትርያርክ አቡነ ቴዎፍሎስ ጠጋሉ። በሞት ዋዜማ ላይ ቆመው የመንፈስ አባታቸውን ተማጸኑ። አባታችን ሊገሉን ነው፣ ይፍቱኝ አሉ። ብፁዕነታቸውም ረገብ ባለ በማይናወጥና ሰማያዊ ሰላም በሞላው ድምፅ እንዲህ አሏቸው። እግዚአብሔር ይፍታህ፣ አይዞህ፣ አትፍራ፣ ሥጋህን እንጂ ነፍስህን አይገድሏትም አሏቸው። ልጅ ካሳ የመስቀሉን በረከት ተቀብለው የመጨረሻውን የሞት ጉዞ ለመጓዝ ወጡ። ከጥቂት ደቂቃዎች በኋላ ግን ሌላ ስም ተጠራ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ፣ የሀገር ምሰሶ የሆኑት የፓትርያርክ አቡነ ቴዎፍሎስ ስም። ስማቸው ሲጠራ አቡነ ቴዎፍሎስ አልደነገጡም። ልክ ለታላቅ የሰማይ ሰርግ እንደሚዘጋጁ ሙሽራ ከደረጃው ስር ወዳለው ጠባብ መኝታቸው ሄዱ። ለበዓለ ንግሥ የሚለብሱትን ያህል በጥንቃቄ መርጠው ለበሱ። ጸሎት ማድረግ ጀመሩ። ከዓመታት በፊት የመንፈስ አባታቸው አቡነ ዮሐንስ የነገሯቸው ትንቢት ትዝ አላቸው። ፍጻሜያቸው መከራ የበዛበት ይሆናል። አዎ፣ ያ የመከራ ፍጻሜ ሰዓት ዛሬ ነው። ወታደሮቹ በሩ ላይ ቆመው ይጣራሉ። የመቶ አለቃ ሚካኤል አመዴ ደጋግሞ ይጮኻል። አባታችን እየተጠበቁ እኮ ነው እያለ። ፓትርያርኩ ጸሎታቸውን ጨረሱ። በእጃቸው የእንጨት መስቀል ጨበጡ። ለ3 ዓመት ከ3 ወር ከ7 ቀናት በግፍ የታሰሩባትን ያችን የደረጃ ስር ጠባብ ክፍል ለቀው ወጡ። በዚያ ረጅም ቁመታቸው አየሩን እየቀዘፉ በራሳቸው ላይ የመነኩሴ ቆብ አጥልቀው ጥቁር የሐር አልባሳታቸውን ለብሰው ካባቸውን ደርበው በቆዳ ነጠላ ጫማቸው ግርማ ባለው እርምጃ ወደፊት ተራመዱ። ፊታቸው ላይ ምንም አይነት ፍርሃት፣ ጭንቀት ወይም ጸጸት አልነበረም። ይልቁንም ረቂቅ የሆነ መንፈሳዊ ሰላም ይነበብባቸው ነበር። አብሯቸው የነበሩት እስረኛ አቶ ንጉሴ ሀብተወልድ ያንን ትዕይንት በኋላ ላይ ሲያስታውሱ እንዲህ ብለው ነበረ። ሰዓሊ ሆኜ በዚያ ቁመታቸው አየሩን እየቀዘፉ በመካከላችን አልፈው ሲሄዱ በስዕል ማስቀረት ብችል እንዴት ደስ ባለኝ ነበር ያሉት። እስረኞቹ በግራና በቀኝ ተሰልፈው ነበር። ፓትርያርኩ በመካከላቸው ሲያልፉ
የመጨረሻ ስንብት መሆኑን ሁሉም አውቀውታል። እርሳቸውም በሕይወት ያሉትን እስረኞች እያዩ የመጨረሻውን ቃል ተናገሩ። አይዟችሁ፣ የሥጋ ሞት አትፍሩ፣ የሚያስፈራው ዳግም መሞት ነው። እግዚአብሔር ከዳግም ሞት ያድናችሁ አሉ። ከቤተ መንግሥት የመጡት እስረኞች ወደ ሌላ ግቢ ተወሰዱ። ያ ግቢ የልዩ ኃይል ወይም ተወርዋሪ ኃይል ማሰልጠኛ ነበር። ወታደሮቹን የሚያሰለጥነው ኮሎኔል ዘሪሁን አጋፋሪ ይባላል። እናቱ የሰጡት ስም ዘሪሁን የሕይወት መገኛ ነበር። እርሱ ግን የሰዎችን ዘር ለማጥፋትና ለማረድ ተሰልፏል። ኮሎኔል ዘሪሁን ወታደር ዘውዱን ጠርቶ የ15 ሰዎችን ስም የያዘ ዝርዝር ሰጠው። የመጀመሪያው ስም አቡነ ቴዎፍሎስ የሚል ነበር። ወታደሩ ጠራቸው። አቡነ ቴዎፍሎስ ይግቡ አለ። ፓትርያርኩ ደረጃውን ወጥተው ወደ ሳሎን ገቡ። ኮሪደሩ ላይ ሲደርሱ ኮሎኔል ዘሪሁን ፊት ለፊት ተቀምጠው አዩት። ኮሎኔሉ አቡነ ቴዎፍሎስን በደንብ ያውቃቸዋል። በአንድ ወቅት ዓይናቸውን ታመው ወደ ሆስፒታል ሲሄዱ በአጃቢነት የመራቸው እርሱ ነበር። ያኔ በጥሩ ሁኔታ ያውቋቸው ነበር። ዛሬ ግን በቀነ ጎዶሎው ሊያስገድሏቸው ፊት ለፊታቸው ቆመዋል። ኮሎኔሉ የስም ዝርዝሩን እያየ ጠየቀ። አቡነ ቴዎፍሎስ ነዎት? ፓትርያርኩን በቀናነት አዎን አሉት። ወደ እኔ ጠጋ ይበሉ አላቸው። ፓትርያርኩ ወደፊት መራመድ ጀመሩ። ገና ጥቂት እርምጃ እንደተራመዱ ከጨለማው ጥግ ቆሞ የነበረው ጨካኝ ወታደር ወፍ ለመያዝ እንደሚያደባ ድመት ድንገት ተወረወረ። በሁለት እጆቹ ጠምጥሞ የያዘውን ገመድ በአንገታቸው አስገባው። ገመዱ እንዲሸበብና አንገታቸውን እንዲቀነጥሰው ወታደሩ ከጉልበቱ ሸብረክ ብሎ በራሱ ዙሪያ ተሽከርክሮ በማጎንበስ የአቡነ ቴዎፍሎስን አካል በጀርባው ተሸከመው። የ69 ዓመቱ አዛውንት የአምላክ አገልጋይ የሆኑት አባት ነፍሳቸው እስክትወጣ ድረስ በጀርባው ላይ ተንጠልጥለው ተጨነቁ። ነፍሳቸው መውጣቷን ሲያረጋግጥ ከአለቃው ከኮሎኔል ዘሪሁን ፊት ልክ እንደ ግንድ ወረወራቸው። ከዚያም በመሬት ላይ የተጎተተ ሬሳ ወደ ተከማቸበት ክፍል ወስዶ ከተታቸው። እስከ ቀኑ 9 ሰዓት ተኩል ድረስ ሌሎችም 14 እስረኞች በተመሳሳይ ሁኔታ በገመድ ታንቀው ተገደሉ። ኮሎኔል ለገሰ በላይነህ መጥቶ አስክሬናቸውን ተመለከተና ወሬ ወደ ውጭ እንዳይወጣ ትዕዛዝ ሰጥቶ እዚያው ግቢ ውስጥ እንዲቀበሩ አደረገ። ይህንን ዘግናኝ ግድያ የፈጸሙት ወታደሮች በማግስቱ የሰሩትን የጭካኔ ድርጊት እንዲረሱና ለሌላ ግድያ እንዲዘጋጁ በማዕከላዊ ምርመራ ውጪ ወደ ሶደሬ ሄደው እንዲዝናኑ ተደረገ። ከዚያ ሲመለሱ አዲስ ገመድና ጓንት ታደላቸው። የሰውን ልጅ አንገት እንደ ዶሮ መሸበብ ለእነርሱ ተራ የዕለት ተዕለት ስራቸው ነበረ። ዓመታት አለፉ። የደርግ ስርዓት ሲዳከም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሌተናል ኮሎኔል መንግስቱ ኃይለማርያም ጥያቄ አቀረበች። ብፁዕ ቅዱስ አቡነ ቴዎፍሎስ በሕይወት አሉ ወይስ የሉም? በሕይወት ከሌሉ ጸሎተ ፍታት ልናደርግላቸው ይገባል አለች። መንግስቱ ግን በቁጣና በንዴት እንዲህ ሲል መለሰ። ምን አድርጉ ነው የምትሉኝ? ይኸው 2 ጳጳሳት፣ 2 የካህናት ተወካዮች፣ 2 የምዕመናን ተወካዮች የፈረሙበት ወረቀት እርምጃ ይወሰድልን ብላችሁ የጠየቃችሁት እናንተ አይደላችሁም እንዲህ አሉ። ሚዛን የማይደፋ የታሪክ ተጠያቂነትን ለመሸሽ የተደረገ መፍገምገም። በኋላ ላይ ግን የመንግስቱ ኃይለማርያም የመጀመሪያ ልጅ በአንድ ወቅት የአቡነ ቴዎፍሎስን ፎቶግራፍ በአልበም ውስጥ አይታ አባቷን ስትጠይቀው መንግስቱ እየተርበተበተ እንዲህ ብሎ ነበረ። አይ አላውቅም ነበር። ታዲያ እኮ ጥፋተኛው እሳቸው ናቸው። እኔ ምን ላድርግ አለ። ግፍ አድራጊዎቹ ሰዎችን በገመድ አንቀው መግደል የቻሉ መስሏቸው ነበር። ነገር ግን ታሪክና የህሊና ዳኝነት መቼም አይሞቱም። ሰዎችን ያነቁበት ገመድ ዛሬ እነሱን የታሪክ ስም አስሮ የሚጎትት የእርኩሰት ማህተም ሆኖባቸዋል። ብፁዕ ቅዱስ አቡነ ቴዎፍሎስ ግን በቆራጥነታቸው በግርማ ሞገሳቸውና በመንፈሳዊ አባትነታቸው በታሪክ መዝገብ ላይ በወርቅ ቀለም ተጽፈው ይኖራሉ። ስጋን እንጂ ነፍስን መግደል አይችልም ያሉትን የወንጌል ቃል በተግባር አሳይተው አልፈዋል። ዛሬ የሰማዕቱን አባት 47ኛ ዓመት መታሰቢያ ስናደርግ የታሪክን ግፍ ለማውገዝ ብቻ ሳይሆን እንደ ሰው በማሰብ ማድረግና መደረግ የሌለበትን ነገር ለመለየት ጭምር ሊሆን ይገባል። ግፈኞቹ ያልፋሉ፣ የሰማዕታት ስም ግን ለዘላለም ያበራል። የቅዱስ ፓትርያርክ አቡነ ቴዎፍሎስ በረከትና ረድኤት ከሀገራችን ከኢትዮጵያ ጋር ይሁን። ታሪክን አንዘንጋ፣ እውነትን እንመስክር።